ሰላም ተማሪዎች እንደምን አላችሁ? ዛሬ ተዘጋጅቼ የቀረብኩላችሁ የ11ኛ ክፍል ጂኦግራፊ ዩኒት 2 ወርልድ ክላይሜት ሪጅን በሚል ርዕስ ላይ ነው። በዚህ ርዕስ ተማሪዎች እንግዲህ ዋና ወርልድ ክላይሜት ሪጅን የሚባሉ ስንት ናቸው? እነማን ናቸው? የራሳቸው ክላይሜት ኮንዲሽን ምን ይመስላል? ቴምፕሬቸር ኮንዲሽን፣ ፕሬሲፒቴሽን፣ የሚገኙበት ኤሪያስ የት አካባቢ ነው የሚለውን እናያለን። አብራችሁን ቆዩ። The world climate zone have been divided into three based on two criteria. በሁለት ክራይቴሪያዎች መካከል የዓለም ክላይማቲክ ሪጅን በሶስት ይከፈላል። እነሱም ክራይቴሪያዎች ኮፐን ክላሲፊኬሽን ሲስተም ነው አንደኛው፣ ከዚህ በፊት እንደምናውቀው። ሁለተኛው ሲዘናል ዶሚናንሲ ኦፍ ኤር ማስ ነው። በእነዚህ በሁለት ክራይቴሪያዎች ምክንያት በማድረግ የዓለምን ክላይማቲክ ሪጅን በሶስት እንከፍለዋለን። እነሱም የመጀመሪያው ሎው ላቲቲዩድ ክላይማቲክ ሪጅን ይባላል። ሁለተኛው ሚድል ላቲቲዩድ ክላይማቲክ ሪጅን ሲሆን ሶስተኛው ሃይ ላቲቲዩድ ክላይማቲክ ሪጅን ይባላሉ። ተማሪዎች ከዚህ በፊት እንደምታውቁት አኮርዲንግ ቱ አንሸንት ግሪክ ክላሲፊኬሽን ሲስተም ስናይም እነዚህ ነበሩ። ስለዚህ ሎው ላቲቲዩድ ክላይሜት ሪጅን ማለት ክላይማቲክ ሪጅን ዛት ፋውንድ ኒርሊ ኢኩዌተር ማለት ነው። ወደ ምድር ወገብ አካባቢ የሚገኝ ክላይማቲክ ሪጅን ሎው ላቲቲዩድ ክላይማቲክ ሪጅን ይባላል። ይሄ ሎው ላቲቲዩድ ክላይማቲክ ሪጅን ኤክስትሪምሊ ሆት ዞን ነው የሚባለው። በጣም ሞቃት ነው። ለምን? ይሄ አካባቢ እዚህ ጋር እንደምታዩት ይሄ ትሮፒካል ዞን ወይም ሎው ላቲቲዩድ ክላይማቲክ ሪጅን የሚባለው ፀሐይ በቀጥታ ዳይሬክትሊ የምታርፍበት ነው። ዳይሬክትሊ ኦቨርሄድ ሰን ስላለው ኤክስትሪምሊ ሆት ዞን ነው የሚባለው። ሁለተኛው ሚድል ላቲቲዩድ ክላይማቲክ ሪጅን ስናይ ቴምፕሬት በመባል ይታወቃል። ክላይሜቱም ሞደሬት ነው። ሞደሬት ማለት ምን ማለት ነው? እንደ ሎው ላቲቲዩድ በጣም ሞቃትም አይደለም፣ እንደ ሃይ ላቲቲዩድ በጣም ቀዝቃዛም አይደለም። ሞደሬት ነው፣ መካከለኛ የሆነ ነው። ሶስተኛው ሃይ ላቲቲዩድ ክላይማቲክ ሪጅን ወደ ኖርዝ ፖል እና ሳውዝ ፖል አካባቢ የምናገኘው ነው። እያንዳንዳቸውን ለማየት ስንሞክር የመጀመሪያው ሎው ላቲቲዩድ ክላይማቲክ ሪጅን ይባላል። ይሄ ሎው ላቲቲዩድ ክላይማቲክ ሪጅን ሶስት ሰብ ሪጅኖች አሉት። እነሱም የመጀመሪያው ትሮፒካል ዊት ሪጅን ወይም ኤኤፍ የተባለው፣ ሁለተኛው ትሮፒካል ዊት ኤንድ ድራይ ሪጅን ኤደብሊው እና ትሮፒካል ድራይ ዴዘርት BWH ኤንድ ስቴፕ BSH የሚባሉ ናቸው። BWH ማለት ኤክስትሪምሊ ድራይ ነው፣ ትሩ ዴዘርት ማለት ነው። ስቴፕ ማለት ደግሞ ሰሚ ዴዘርት ማለት ነው። ስለዚህ እነዚህ ሶስቱ የሎው ላቲቲዩድ ክላይማቲክ ሪጅን ሰብ ዲቪዥን ናቸው። እዚህ ጋር ካርታውንም እንደምናየው በተለያዩ ከለሮች አስቀምጠዋል። ለምሳሌ ትሮፒካል ውስጥ ትሮፒካል ዊት ኤንድ ድራይ አለ። ትሮፒካል ዴዘርት ሰሚ አሪድ አለ። ለምሳሌ በጣም ደማቁ ቀይ ካርታው ላይ እንደምታዩት ይሄ ደማቁ ቀይ አካባቢ ትሮፒካል ዊት ወይም ትሮፒካል ሬን ፎሬስት የሚባለው ነው። ከዛ ትሮፒካል ዊት ኤንድ ድራይ ይሄ ከደማቁ ቀይ ቀጥሎ ያለው ነው። ይሄኛው እዚህ ጋር የምታዩት ይሄኛው ከለር አካባቢ ዴዘርት ኤንድ ሰሚ ዴዘርት ኤሪያ ነው። ስለዚህ በዚህ መሰረት ትሮፒካል ዊት ሪጅን ወይም ኤኤፍ ከሎኬሽኑ ስንነሳ it is located around equator ኢኩዌተር አካባቢ ነው የሚገኘው። ከኢኩዌተር አካባቢ ደግሞ between 6 degree north and 6 degree south። ይህ ማለት ምን ማለት ነው? ለምሳሌ በኖርዘርን ሄሚስፌር ከኢኩዌተር ከ0 ዲግሪ እስከ 6 ዲግሪ ኖርዝ ሲሆን በሳውዘርን ሄሚስፌር ደግሞ ከ0 ዲግሪ እስከ 6 ዲግሪ ሳውዝ አካባቢ ነው የሚገኘው ማለት ነው። ትሮፒካል ዊት ሪጅን ኤኤፍ የሚባለው የሚገኘው ከ6 ዲግሪ ኖርዝ እስከ 6 ዲግሪ ሳውዝ ባለው ኤሪያ ነው የሚገኘው። ክላይሜት ኮንዲሽኑን ስናይ ስራውት ዘይር ማሪታይም ትሮፒካል ኤርማስ ዶሚኔት ዘ ሪጅን። አመቱን ሙሉ ማሪታይም ትሮፒካል ኤርማስ ዶሚኔት ወይም የበላይነቱን ይወስዳል። ማሪታይም ትሮፒካል ኤርማስ ማለት ትሮፒካል ኤርማስ ሆኖ ከየት የሚነሳ ነው? ከኦሺን ከወተር በዲ የሚነሳ ነው ተማሪዎች። ሌላው እዚህ ሪጅን ላይ ITCZ አለ፣ ኢንተርትሮፒካል ኮንቨርጀንስ ዞን አለ፣ ኢኳቶሪያል ዌስተርሊስ አሉ። እነኚህ ሁለቱ ክላይማቲክ ኢምፓክት አላቸው በትሮፒካል ዊት ሪጅን ላይ። እንደምታስታውሱት ITCZ ማለት ኢንተርትሮፒካል ኮንቨርጀንስ ዞን ነው። ይሄ ኤሪያ ITCZ ኦቨርሄድ ሰን ያለበት ኤሪያ ነው። እዚህ አካባቢ ኤሩ በጣም ዋርም ነው፣ በጣም የሞቀ ነው። የሞቀ ከመሆኑ የተነሳ ደግሞ ለኢቫፖሬሽን ፋሲሊቲ ስለሚያደርግ ሃይ ፎርሜሽን ኦፍ ፕሪሲፒቴሽን ያለበት ኤሪያ ነው ITCZ ኤሪያ። ኢት ሃዝ ሃይ ዴይሊ ቴምፕሬቸር። እንግዲህ ይሄኛው ኤኤፍ ስራውት ዘይር ሆት ነው። ለምን? ኦቨርሄድ ሰን አለበት። ሃይ ዴይሊ ቴምፕሬቸር አለው። እሱም ከ20 እስከ 30 ዲግሪ ሴንቲግሬድ
ነው። መንዝሊ ቴምፕሬቸሩም እንደዛው ሃይ ነው። ከ24 እስከ 28 ዲግሪ ሴንቲግሬድ ይደርሳል። ፕሪሲፒቴሽኑን ስናይ ደግሞ ኮንሲስቴንት ፕሪሲፒቴሽን ነው። ኮንሲስቴንት ማለት ኮንቲኒየስ የሆነ ኢኳቶሪያል ሬንፎሬስት ሪጅን እዚሁ ሪጅን ላይ ነው የሚገኘው። እንግዲህ ኦልዌይስ ሬንፎል የሚያገኝ ሪጅን ነው። ኮንሲስቴንት ፕሪሲፒቴሽን አለ። ቀጣይነት ኮንቲኒየስ የሆነ ዝናብ ይዘንባል ስራውት ዘይር። መጠኑም ከ80 ኢንች የሚበልጥ ነው። ኢን ዘ አፍተርኑን ኦፍ ፕራክቲካል ኤቭሪ ዳይ ሁሌ ከሰዓት በኋላ ምን አለ? ሃይ ሰርፌስ ሂት አለ። ቴምፕሬቸሩ በጣም ይሞቃል። ሃይ ሰርፌስ ሂት አለ። ማሪን ሂዩሚዲቲ አለ። እዛ አካባቢ ትሮፒካል ያለው ኤሪያ ሲሞቅ ሂዩሚዲቲ አለው ወይም ደግሞ እርጥበታማ ይሆናል። ኮንቨርጀንሲም አለው። ኮንቨርጀንሲ ሲባል እንግዲህ አሁን እዚህ ጋር ኖርዝ ኢስት ትሬድ ዊንድ አለ፣ ኖርዝ ኢስት ትሬድ ዊንድ አለ፣ ሳውዝ ኢስት ትሬድ ዊንድ አለ። እነዚህ ዊንዶች ወደ ኢኩዌተር አካባቢ ሄደው ኮንቨርጅ ያደርጋሉ። ኮንቨርጅ ሲያደርጉ የሚፈጥሩት ምንድነው? ኩሙለስ ኦር ኩሙሉምበስ ክላውድ እና ቱንደርስቶርም ይፈጥራሉ። ኩሙለስ ኦር ኩሙሉኒምበስ ክላውድ ማለት እንደምታውቁት ክላውዶች ቤዝድ ኦን ዜር ሄይት አፒራንስ ሼፕ የተለያየ ዲቪዥን አላቸው። ከነዛ አንዱ ኩሙለስ ኦር ኩሙሎኒምበስ ክላውድ ይባላል። ቱንደር ስቶርምም ይፈጥራል። ቱንደር ስቶርም ማለት እንግዲህ ውሽንፍር ነገር ይፈጥራሉ ማለት ነው። ዘሰን ዋርም ዘ ግራውንድ ኤንድ ዘ ኤር አባቢት። ለምሳሌ ከዚህ በፊት ስናይ 3 አይነት ሬንፎሎች አሉ። ቤዝድ ኦን ፎርሜሽን በአፈጣጠራቸው ሬንፎሎች በ3 ይከፈላሉ። አንደኛው ኦሮግራፊክ ይባላል። እንግዲህ ኦሮግራፊክ ማለት ሪሊፍ ሬንፎል ማለት ነው። እሱም የሞቀ አየር ወደ ተራራ ሲወጣ የሚፈጠር ነው። ሁለተኛው ደግሞ ኮንቬክሽናል ነው የሚባለው። ኮንቬክሽናል ሬንፎል ማለት ደግሞ የሞቀ አየር ራይዝ አፕ ሲያደርግ ወደ ላይ ሲወጣ የሚፈጠር ሲሆን፣ ሶስተኛው ሳይክሎኒክ ኦር ፍሮንታል ይባላል ተማሪዎች። ሳይክሎኒክ ይሄ ደግሞ ሁለት አይነት ኤርማስ ሞቃትና ቀዝቃዛ ኤርማስ ሊገናኙ ሲሞክሩ ግን መገናኘት ስለማይችሉ ዋርም ፍሮንቱ ወደ ላይ ሂዶ የሚፈጥረው ሬንፎል ሳይክሎኒክ ኦር ፍሮንታል ይባላል። ስለዚህ እዚህ ኤኤፍ ክላይማቲክ ሪጅን አካባቢ የተለመደ ወይም የሚፈጠረው ሬንፎል ኮንቬክሽናል ሬንፎል ነው ተማሪዎች። ኮንቬክሽናል ሬንፎል እንዴት ይፈጠራል? ለምሳሌ መጀመሪያ ሰን ግራውንድን ታሞቃለች፣ ፀሐይ መሬትን ታሞቃለች። ከዛ ያ ኤር ዋርም ሲሆን ሬይዝ አፕ ያደርጋል። ምክንያቱም ለምንድን ነው ሬይዝ የሚያደርገው? ዋርም ኤር ላይት ነው፣ ሎው ኢንቴንሲቲ ነው። ስለዚህ ወደ ላይ ነው የሚሄደው። ሶ ዋርም ኤር ራይዝ አፕ ቢኮዝ ኢት ኢዝ ሞር ላይት። ከዛ በኋላ ዘ ኤሌቬትድ ኤር ወደ ላይ ኤክስፓንድ ያደርግና ወደ አትሞስፌር ከደረሰ በኋላ ኩል ያደርጋል፣ ይቀዘቅዛል። ከቀዘቀዘ በኋላ ደግሞ ኮንደንሴሽን ይፈጠራል። ከዛ በኋላ ደመና ይፈጠራል። ምን አይነት ደመና? ኩሙሎስ እና ኩሙሎኒምበስ የሚባሉ ክላውዶች ይፈጠራሉ። ከዛ በኋላ ክላውድ ከተፈጠረ በኋላ ዘ ቴምፕሬቸር ቢሎ ዲው ፖይንት ሲሆን ፕሪሲፒቴሽን ይፈጠራል። እንደምታውቁት እንግዲህ ፕሪሲፒቴሽን ማለት ጥቅል ነው። ፕሪሲፒቴሽን እንግዲህ ለምሳሌ ሊኩዊድ ፕሪሲፒቴሽን አለ። ሊኩዊድ ፕሪሲፒቴሽኑ ሬንፎል ይባላል። ሶሊድ ፕሪሲፒቴሽን አለ። ሶሊድ ፕሪሲፒቴሽኑ ደግሞ አይስ ኦር ስኖው ሊሆን ይችላል። ጋዝ ፕሪሲፒቴሽን አለ። ለምሳሌ ድሪዝል። እነኚህ ፎርምስ ኦፍ ፕሪሲፒቴሽን ነው የሚባሉት። ከነኚህ ፕሪሲፒቴሽኑ ፈሳሽ ሲሆን ሬንፎል ይፈጥራል። ምን አይነት ሬንፎል? ምን አይነት ዝናብ? ኮንቬክሽናል ሬንፎል ይባላል ተማሪዎች። በዚህ ሪጅን ያለውን ቬጂቴሽን ስናይ ዘ ሪጅን ኢዝ ዶሚኔትድ ባይ ሬንፎሬስት ቬጂቴሽን። ሬንፎሬስት ቬጂቴሽን ማለት በይበልጥ በቂ የሆነ ዝናብ እና በቂ የሆነ ሙቀት ባለበት ኤሪያ የሚገኙ ናቸው ሬንፎሬስት ቬጂቴሽን። ለዚህም ማሳያ ኢኳቶሪያል ሬንፎሬስት ቬጂቴሽን የሚባለው ነው። የነኚህ ሬንፎሬስት የራሳቸው የሆነ መለያ ባህሪያት አላቸው። ለምሳሌ ዴንስ ናቸው፣ ክራውድድ ናቸው፣ ጠቅጠቅ ያሉ ናቸው፣ ቶል ረጃጅም ናቸው፣ ብሮድ ሊፍ ቅጠላቸው ሰፋፊ ናቸው፣ ሁሌ ለምለም ወይም ሁሌ አረንጓዴ ናቸው፣ ኤቨርግሪን ናቸው። ምክንያቱም በዚህ ሪጅን ያለው ክላይሜቲክ ኮንዲሽን ኮምፎርቴብል ስለሆነ ማለት ነው ተማሪዎች።